አተማለ ማን ላከ እረፍ ማን ላከ ግንባርን ማስለዳለሽ ሰማት አይደል ዋይ እደፋለሁ ያው መጀመሪያ ሲሄድ በልጅ ጉዳይ እንደሆነ አውቀውታል እና ከዛ በኋላ ነው እንግዲህ ወነሱ ትእዛዛቸውን ልፈጽም ልካድምላቸው አድርጊ የሚሉኝ ነገር ላረግ ነው ተስማምቼ የገባሁት። ስለዚህ የነሱን አምልኮ እንደምትቀላቀይ ሆነሽ ነው የገባሽው ማለት ነው? እነሱን መስዬ ነው የገባሁት። ስለዚህ ይሄ ልጅ በግድ ሄዶ ከኛ መልጦ ከመጣ 1 ሳምንቱ ነው። ስለዚህ ሄዶ ግብሩ መጨረስ መቻል አለበት። ግብሩ እንዲጨርስ ይሄ ልጅ ዛሬ ውሰር ተብዬ መጥቻለሁ። ይሄ ልጅ ሳልወስደው ከዚህ ማልሄድም መግደል ትችላለህ። ህይወት እስከማልፍ ሌላ መረጃ አልሰጥም። ሮብና አርብ ያስካድሙኛል። ዝም ብሎ እንዳይመስል ሮብና አርብ ያስካድሙኛል። ትኩስ ጀበና ጭንቅላቴ ላይ ይዤ ተንበርክከ ከ1 እስከ 3 ቡና ቁጭ ብሎም ሲፈላ ከባድ ነው። ተንበርክኬ ያላደረኩት ምን አለ? ያልሆንኩት ምን አለ? ምን ያልሆንኩት አለ? የሚያቀርቡት መስዋዕት አንተ ዶሮ እንኳን አርደው እኮ ነው የሚጥሉት። አይበሉትም እኮ እነሱ በሰው ነፍስ ብቻ እኮ አይደለም የሚጠየቁት። አዎ ያየሁት መሰለኝ። ያው እንደ ጋርዶ ነው አይቼዋለሁ። አዎ ራሱ ሳይሆን አይቀርም። የዛኔ የሆነ ጥቁር ጃኬት ካፖርት ነገር አድርጓል። የሆነ በር ላይ ቆሞ ግቡ ምናምን እያለ የሚያስገባው የሚከፈታተረው እሱ ሳይሆን አይቀርም። ኦኬ የዛኛው ዋናውስ ቦታ የምትሄዱት እንዴት ነው? ተው እሱን ቶ አልንገርክ። እኛ ከዚህ ጋር እምነት የለንም። በእርግጥ ግን እኔ እስካሁን ከአይምሮ ያልጠፋ አላቅም። ልጄን እኮ አበላሽቶብኝ ገድሎብኝ ነበር እኮ። አራልህ የምትፈልግ ከሆነ እውነቱን ተናገር፣ አለበለዚያ ይኸውልህ ግንባርህን ብዬ እደፋለሁ። ይሄ እንዲፈጠር ነው የምትፈልገው? ግንባርህን ብዬ እንድደፋ ነው የምትፈልገው? እኔ ምን ትለምነኛለህ? እንደ ልጄ ነው። እሱንም እግዚአብሔር ለእኔ እንደረዳው ለእናንተ የሚረዳችሁ። ይሄ እኮ ቀላል ነገር አይደለም እኮ። ሴጣንን ያላመነ ሰው እግዚአብሔርን ያመነ ሰውና የተቸገረ ሰው እኮ ስሜቱን ያውቀዋል። ምን ውስጥ ሊኖር እንደሚችል እኔ ስገምተው በጣም ነው የሚዘገንነኝ። በዚህ መንበት እውነት ነው። ይህን ልጅ ሊወስድ ነበረ መጣሁት። ጨርሻለሁ። በቃ ምን ፈለግ ከዚህ አይነት የሚገርም እኔ እኮ እዚህ ጋር ስገባ እኮ መጀመሪያ እኮ ደም ሁሉ ቀርተዋል። አስምለውኛል እኮ ማለት አንቺ አሁን ያልሽኝ ቤት ስትገቢ ማለት ነው? አዎ ቃል ኪዳን አስገብተውኛል ማለት ነው። አዎ ምንም እስካሁን በቃ ወደ ራሴ መመለስ ራሱ አልቻልኩም። አሁን ያለሁበት ሁኔታ በቃ ሁሉ ያነው የሚመጣብኝ። ተኝቼ እንደዚህ ተቀምጬ እንኳን ደህና ሆናለሁ ብዬ ሳስብ ተቀምጬ ራሱ እነሱን በቃ ያ ቤት ነው አይኔ ላይ የሚመጣው። መንገድ ላይ ተቀበሉኝ። ይሄ ቴክኖሎጂ እግዚአብሔር ይስጠው በስልክ ነው ያገኘኋቸው። ሄድኩኝ፣ በመኪና ገባኝ፣ ይዘውኝ ሄዱ የሆነ ቤት። ይሄ የግብር ልጅ ነው። ስለዚህ እኛ ጋር ግብር በገባ ግብር ካስጀመርን በኋላ ቤተሰቦቹ ግብር ሳይገብሩ አቁሟሉ። ስለዚህ ይህ ልጅ ለነሱ ፋንታ ይገበራል። ይህ ሁሉ ሀብት አመጥቶ ይህ ሁሉ ንብረት አመጥቶ ምድር ላይ ተዝናንቶ እየኖሩ በሰላም እነሱ አይኖሩ። እንደው ለእኔ የደረሰው መድኃኒዓለም ለእናንተ የሚድረስ እንጂ። ቀጥ ብዬ ለአባቱ ደወልኩኝ። ለአባቱ ስደውልለት ማንጥፍ ያለሽ ጠፍተሽ ሄደሽ የት ልታመልጪ? እሱም ፎከረብኝ የድርሻውን። በቃ መከራዬን አይቼ መጀመሪያ ቢገበር ይሄ አይመጣም ነበረ፣ ያንቺ ችግር ነው ምናምን ነገር አለኝ። ብዙ አላስፈላጊ ነገር ተናገረኝ። እኔ እንዲቀቀኝ ፍታኝ፣ ከዛ በኋላ የሚያስፈልግ ነገር ይደረግልሃል። አለበለዚያ ማለት ነው ማት ከሰማይ ከምድር በአንተ ላይ ይወርዳል። ምን ታደርግልኛለህ? እሱም በኋላ ታያለህ። ስገባማ ተወኝ። ልጄ ድሮም ቀጭን ነው። ምን ቀርቷል? ይሄ የለበሰው ልብስ ሁሉ ደም አለው። ይሄ ጭቅቅቱን ምን ይመስላል መሰለክ? ሲያየኝ እማ ሲል ዝም በል እማ አትበል እያሉት እኔ ልጄን ድጋሚ እንደወለድኩት ነው የምቆርጥ። እና ተገብሯል እያልሽኝ ነው? እኔ ምን አውቃለሁኝ? ግርዛት ብሎ አባትየው ይዞት ወስዶት ምን አድርጎት እንዳመጣው እንጃ። ከዚህ በኋላ ተሰጥቷል ልጁ ነው ያለኝ። ምን ለምሳሌ የኔን አሁን እዚህ ጋር አንገቴን ከዚህ ደም ወስዷል። እዚህ ጋር ቃዛ ውስጥ ያሳያለሁ። አውላልቄ እንዳለ ከጀርባዬ ከምናምን በቃ ደም ነው የሚቀዱት ከሰውነታችን ማለት ነው። እውነቷን ነው እኮ አግተውት እኮ ብስት አድርገው የሰጡኝ እኮ ወንፊት አድርገው እኮ ነው ልጄን የሰጡኝ። ከምኑ ያልቀዱት ደም አለ እንዴ? ከምኑ ላይ ያልተቀዳም ልበልህ? ደምን በለው ራሱ የማይታወቅ የሆነ ቆዳ ምናምን የተሰቃቀለበት በጣም አስፈሪ የሆነ ቤት ውስጥ ነው የነቃሁትኝ። ስነቃ ከኔ አጠገብ 2-3 የሚሆኑ ሰዎች እንደዛው ከኔ አጠገብ ታስረዋል። የደበኩት እኮ አይደለም የኔ ልጅ ስትወልድ ነው የምታውቀው። ደብቄ አይደለም ልጄ ነው።
ይኸውልህ ግንባርን ለማስረዳት ትሰማለህ አይደል? እደፋለሁ። ይኸውልህ ዝቅ አድርጎ አንተ ማን አባስ ተነስ። ስራ ላይ ነው ያለው። አንተ የትኛው ህግ ሰው ነው? መከታተል ነው ያንተ ስራ። የኔ ስራ ያለው ስራ ትኖር እያንዳንዱን ቁጭ በል። እሺ ሰማኛለህ አይደል? ማን አባነ እያልኩ ነው እየነገርኩህ ነው። ልቀቀው። በኋላ ውስጥ እንዳገባ ተሸፋፊና እዚህ አንተ ካሜራ አጥፋ። ካሜራ አጥፋ። ቁጭ በል እየነገርኩህ በኋላ እንዳዘዝኩ የምታረጋቸው ነው። በኋላ እዛው ማትፈልግ ከሆነ አርፈ ቁጭ በል። በኋላ እየነገርኩህ ነው ያለው። ሽጉጡን አስቀርቦ ማን አባነ ዝቅ አድርግ ሽጉጡን። ለምን እነዚህን ቤተሰቦች እየነገርኩህ ነው ያለው? ለምንድን ነው እነዚህ ቤተሰብ የምትከታተለው? ማን ያገባ ምን የመለከተ ማን አንተ? እኔ ሰው ነኝ። አሁን አርፈ ቁጭ በል። እያንዳንዱን ነገር ትናገራታለሽ። ሰንሰለት አይኖርም። ይኸውልህ አስራለሁ እዚህ ጥፍን ጋር ያስር የተኛው አዲስ ወራ ተወጣጣለሽ። አንተ ለምን ሰለሰለ አንተ አትፈለለ ዝም በል። አፍህን ዝጋና እያንዳንዱን ነገር ትናገራታለህ። አልናገርም። እሰሩት። ይኸውልህ ትሰማኛለህ? አዳምጠኝ። ይኸውልህ የትም መንቀሳቀሻ የለም። የማትሰማ ከሆነ ደግሞ እዚህ ግንባርን ብዬ እደፋለሁ። ስማ ሽጉጥ ለብርቅ አይደለም ሽጉጥ ብርቅ ካልሆነ እዚህ አስደግፌ ይኸውልህ ግንባርን ደምን ነው ማፈሰሽ። የሰው ደም እንዳፈሰስ ያንተንም ደም እዚሁ ነው ማፈሰስ። ምንም ነገር አይኖርም። ይኸውልህ አሁን ትሰማኛለህ? እኔ እናንተ በንግባባ ነው የተዝናና ነበረ። ማን ነው አመጣኛው? እዚህ ጋር የያዙ ሰዎች አሯርጣችሁን ልትይዙ። ይኸውልህ የኔ ባልደረቦች ናቸው። ታውቃለህ? ማን አውቃለሁ? ማን አባ መሆንን እኔ ምን አውቃለሁ? አንተ ይመለከተኛል። አንተ ማን ነህ ሲጀመር? ሰፈር መተህ የምትይዘኝ አሯርጠህ የምትይዘኝ ማነህ? ስለማንነት እስከ አሳየኝ። አንተ ማነህ? ማወቅ ፈልጋለሁ ስላንተ። ያሰርኩ የትም አባ እንዳታመጣ ነው። እሺ ተራ ነገር ነው። ቆርጣለሁ። አሁን እኔ ለኔ ይተራ ብርቅ አይደለም። በእናትህ ሰፈር ወደዛ ወንድና አንተን አምልጥና አንተ የሰፈር ጎረምሳ መሆነ ወንድ መሆነ ነው። እኔ አስረ ይኸውልህ ግንባርህን ብዬ ሳላ እንትን ሳልል አልሰማህም። እያንዳንዱ ነገር ብትናገር ይሻላል። ምንድነው እዚህ ቤተሰብ ላይ ያለ? ለምን የምትከታተላቸው? ማን ነው በሰነ ስለ ሰው ምን አውቃለሁ እኔ? ያንተ ቤተሰብ ችግር አለ። ሰዎች ይተከታተል ካልነበር እንዴ? ማን ናቸው እነሱ? እኔ ታውቃለሁ። ስለአንተ በሰራ ነበር እዚህ በር ላይ እኔ ሰፈሬ ነው ተዝናናው ነኝ እንጆይ ያረኩበት ነው። ይኸውልህ ተደባብቀህ ስትከታተል አይቻለሁ እኮ የኛ ባልደረባ እንግዲህ ወደ ተመልካቾቻችን አንዱ ባልደረባችን ሲወጣ ከዚህ ቤት የወጣው ምክንያቱም የሱን ቅድም እንግዲህ የነበረውን አይታችኋል። የሱን ልብስ አልበሰን ያስወጣ ነውና ተከታትሎ እሱ መስሎት ሊይዘው ሲል ነው እንግዲህ ያዝ ነውና ስለዚህ እንግዲህ እዚህ ቤት የምትፈልገው ሰው ከሌለ ባልደረባችንን መከታተል ለምን አስፈለገ? ካሜራዎቹ ሳያልቁ በፊት አጥፋፋቸው። አስወጣነኝ። እነማን ናቸው? ይኸውልህ ስለኔ ማንነት ታውቃለህ አንተ ሲጀመር ስላንተ ማንነት ምንም አያደርግልኝም። ግን ይሄንን ቤተሰብ ለምን እንደምትከታተል ማወቅ እፈልጋለሁ። አለበለዚያ ግንባርን ብዬ እዚህ ይኸውልህ ደምን ነው የማፈሰው። ስለምታወራው ነገር አላውቅም። ሰውየው ስላንተ ማንነት የሚገባን የሚያመለክተን ነገር አይኖርም። እዚህ ቤት ያለን ሰው እየተከታተልክ ካልሆነ የኛ ባልደረባ የሱን ልብስ እንግዲህ እዚህ ቤት የነበረውን ታማሚውን አይታችሁታል። እንግዲህ የሱን ልብስ ለብሶ ነው ሄደው። የሱን ልብስ ለብሶ ሲሄድ እሱ መስሎ ልትይዘው ነበረ አይደል እንዴ? ልትይዘው ስትል ነው ሲያሯሩጡ። ሰፈር ውስጥ የተጫወትኩ ነው ያለው። አሁን አንተ ወንድ ልጅ ና እንግባባበት። እኔ እንድቀቀኝ ፍታኝ። ከዛ በኋላ የሚያስፈልግ ነገር ይደረግልሃል። አለበለዚያ ማለት ነው ማት ከሰማይ ከምድር በአንተ ላይ ወርደ። ምን ታደርግልኛለህ? እሱም በኋላ ታያለህ። ምን ልታደርግልኝ ነው? እሱ የኔ ሰዎች ይመጣሉ እዚህ ደፋፋል። ያንዳንድ ሺ ካሜራ ማን የተባየው አንተም አለሻ። አታጠፉም? አሁን አናጠፋም። አይገርምህም? ምንም የምታመጣው ነው። ይኸውልህ ትሄድ አትችልም። ሰማኛል አይደለ? እዚህም ቤት ያመጣው በምክንያት ነው። አሁን ደግሞ እኔ ቦታ ወስጄ አስፈላጊ ከሆነ ቀጠቅጣለሁ። ማን አንተ? ወንድና እንዳሰርከኝ ምናምን አደርጋለሁ ብለህ አስበህ ከሆነማ ማለት ነው ጀግና ነህ። አትፈታተነኝ። ከእኔ ምን የምታገኘው መረጃ አይኖርም። እኔ ልቀቀኝ። ከዛ በኋላ አንተ የምትፈልገው ካለ ይደረግልሃል። አለበዛ ማት ይወርድባቸው። ደግመህ ንገር። ጭራሽ ለእኔ ነው የምታደርግልኝ አንተ? ይሁላችሁ እኔ ለአንተ እንድራራልህ የምትፈልግ ከሆነ እውነቱን ተናገር። አለበለዚያ ይኸውልህ ግንባርህን ብዬ እደፋለሁ። ይሄ እንዲፈጠር ነው የምትፈልገው? ግንባርህን ብዬ እንድደፋ ነው የምትፈልገው? ይኸውልህ እኔንም ወንጀል ውስጥ አትክተተኝ እባክህን። መኖር አትፈልግም? ህይወትህን በትክክል መቀጠል አልፈልግም? አሁን እኮ መኖር አልፈልግም። አንተ ነህ ያልገባህ ቦታ። እነዚህ ሰዎች ይኸውልህ ለማይረቡ ሰዎች ብለህ የማይረባ ነገር ውስጥ ባትገባ ይሻላል። አንተም ቢሆን ማናቸው ሰዎች አንተ ሰዎች የምትለው ስለአንተ ሰው የማውቀው ነገር የለም። ለዛች ቤተሰብ ማኖር ካለ ምን አኖር እንጂ ስለአንተ ሰው ስለአንተ ቤተሰብ የማውቀው ታሪክ አለ። ቤተሰብ ይሁን ምን ሰው ትላለህ እንዳስሬ ስለአንተ ሰው የማውቀው ታሪክ የለም። አዳምጠኝ። ማነህ? ይኸውልህ በደንብ እንድታዳምጠኝ እፈልጋለሁ። ለዛች ለማትረባ ጠንቋይ ብለህ ራስህን መስዋዕት ልታረግ ከሆነ ይኸውልህ የማይሆን ነገር ውስጥ ነው የገባኸው። መኖርህን እንድትለምን አድርጌ ያሰቃያለሁ። እሱን ከሆነ የምትፈልገው አማራጭ ልስጥ። እሺ በለኝ። እኔን ልቀቀኝ አንድ በለኝ።
ካለቀ ማት ወርድ ባንተ ላይ ሁለተኛው እኔ ከለቀ ምንም ነገር ባንተ ላይ አይደርስም ማት ይወርዳል አዎ ቃል ገበልሃለሁ አለበለዚያ እዚች አሁን ልታርፍ ይሄን ያክል የምትተማመንባት አንተ የምታወራ ነገር ስለ ሴትም ስለ ወንድም አታዘባርቅ የነገርኩናለሁ ልቀቀኝ ቻው እንሰነባበት ስለዚህ መረጃን ታውጣ ምንም ነገር አትናገርም ይዛላ ተኩሳ ወንድ አይደለ ለምን አትተኩስ ይኸውልህ እኔ እጄን አንተ ላይ ተኩሻ አላበላሽም ትሰማኛለህ አይደለ ግን እባክህን ልኑርበት እባክህን ወይ ግደለኝ እያልክ እንድትለምን አድርጌ አሰቃያለሁ እሱን ከሆነ የምትፈልገው እሱን አታረገኝ እሱን አሳያለሁ ና ተነስ ናንተ ግባና ይኸውልህ እዚህ አሰቃቀለኝ ዳግባ አፋታሜ ነው ይሄ ነገር አሁንም እንዲቀጥል የማትፈልግ ከሆነ እውነታውና ትክክለኛውን ትናገር ይኸውልህ ይገድሉሃል ናቀናበል ይኸውልህ አሁን ስለደበደብከ ምንም ነገር አይኖርም ብያለሁ እነግርሃለሁ አልኩህ ዝም ብዬ ነው ዝም ብለህ አይደለም ይኸውልህ አሁንም ማትናገር ከሆነ ሲቀጠቅጡ ይውላሉ ሲቀጠቅጡ ያድራሉ እሱን ከሆነ የምትፈልገው ግልጽ ነው ይኸውልህ እናገራለሁ ብለሃል ብትናገር ለአንተ መልካም ነው ይምጡ አጥፋልኝ ና አሁንም ይምጡ እሱን ነው የምትፈልገው ይኸውልህ እንደዛ አይደለም እሺ ልነግርህ ትንሽ ድብደባ እንዲቀንስ ብዬ ነው እሺ ስለዚህ ማለት አሁን ተረጋጋ እሺ አሁን ወንድ ልጅ ነህ እንደራደርበት አንተም የተሻለ ህይወት ትኖራለህ እሺ እኔን ከምታሰቃ የምታገኘው ነገር አይኖርም ከነጋ ቢሰራ ግን ህይወት ትቀራለህ ይኸው ጫማ ሁሉ ትቀራለህ ምን ለምን ትቸገራለህ ጽድት ያለ ኑሮ ትኖራለህ እሺ ስለዚህ አሁን ተወኝ ሊቀቅ ያልኩት ስለ አንተ ህይወት ሊቀር እኔ እየጠየቅኩ ያለው ማነ ለምንድን ነው እነዚህን ቤተሰብ የምትከታተለው ምንድን ነው የምትፈልገው እሺ አንድ ጫፍ ነው የምነግርህ በኋላ ውስጥ ምናምን ብትለኝ ማለት ነው አልሰማህም እሺ እያንዳንዱን ነገር ዘርግፈህ ትናገራታለህ ትሰማኛለህ አይደለ የማትናገር ከሆነ ደግሞ እድሜ ልክን ስትሰቃይ ትኖራታለህ ወይኔ ተከስቴ አንተ እንደዛ ልታደርገኝ ነው እንዴ እሺ ንገረኝ ማነህ ለምንድን ነው እነሱን የምትከታተለው ከነገርኩህ በኋላ ምን ታደርግልኝ ሰውዬ አሁን የጠየቅኩህ ብቻ መልስ ዝም ብለህ ታደርገር እንዴ ዝም ብለህ መረጃ ልስጥ እንዴ ስለደበደብክ ሁሉ አሁን ምን ያግርልህ ያስ ያው ትንሽ ቀለል እንድል ብዬ ነው አንተም ደስ እንድል ብዬ አንተ ይወል ይቀር ብዬ ነው ይኸውልህ መቀጠል ይችላሉ የኔ ሰዎች ይኸውልህ በደስታ ነው የሚያደርጉት የምትፈልገው እሱን ከሆነ እየቀጠቀጡ ሌትም ከቀን ይኸውልህ ሲጮትብህ መዋል ይችላሉ እሱን ከሆነ የምትፈልገው ንገረኝ እያልኩ ነው ማነህ ለምንድን ነው የምትከታተላቸው እነዚህ ሰዎች እኔ ብቻውን ካንተ የምፈልግህ እንድንግባባ እየጠየቅኩ ነው ያለሁት እባክህን ትክክለኛውን ነገር ንገረኝ እኔንም ሌላ ነገር ውስጥ አትገለኝ እሺ አዳምጠኝ ታሪኩ ትንሽ ነው ነገር ግን በኋላ ይሄ ሚዲያ ላይ ምን ላይ አወጣለሁ ብትል ከሆነ በህይወት እንደማትኖር ልንገርህ ላረጋግጥ ወዳለሁ ቀጥል እሺ በዚህ መንበት እውነት ነው ይሄን ልጅ ሊወስድ ነበር መጣሁት ጨርሻለሁ በቃ ምን ፈለክ ከዚህ ይሄን ብቻ አይደለም የምፈልገው ለምንድን ነው ልትወስደው የምፈልገው ማን ጋር ነው የምትወስደውስ ምንድነው ከዚህ ልጅ የምትፈልገው አንተ አገልጠይቅ እናቷ አልፈልግ ብላ በልጅነቷ ስታይ የኖር ልጅ አንተ ዛሬ ምን አቦክን ጣልቃ ብገባው ጣልቃ ባገባ ይሻላል እናቷ አይደለም የሰጠችው እዚህ ነገር ውስጥ የገባችው እናቷ አይደለችም ቤተሰቦቹ ልበል አንተ ነህ ሰጠኸው ስለዚህ ማለት በማታውቀው ጉዳይ ላይ ልቀቅና ይሄ ልጅ ብቻ ይዤ ልሂድ ታሪኩ እንዲያስረዳ አትፈልግ የት ነው ይዘው የምትሄደው ለምን ነው ይዘው የምትሄደው ምንድን ነው የምትፈልጉት ከሱ ማለት ነው ይኸውልህ ይሄ ልጅ ቤተሰቦቹ ለሀብት ብሎ ቀደም ብል የመጀመሪያ ልጃቸው ነው ለእኛ ገብሯሉ ይሄ የግብር ልጅ ነው ስለዚህ እኛ ጋር ግብር በገባ ግብር ካስጀመርን በኋላ ቤተሰቦቹ ግብር ሳይገብሩ አቁሟሉ ስለዚህ ይሄ ልጅ ለነሱ ፋንታ ይገበራል ይሄ ሁሉ ሀብት አመጥቶ ይሄ ሁሉ ንብረት አመጥቶ ምድር ላይ ተዝናንቶ እየኖሩ በሰላም እነሱ አይኖሩ ስለዚህ ይሄ ልጅ በግድ ሄዶ ከኛ መልጦ ከመጣ አንድ ሳምንቱ ነው ስለዚህ ሄዶ ግብሩ መጨረስ መቻል አለበት ግብሩ እንዲጨርስ ይሄ ልጅ ዛሬ ውሰር ተብዬ መጥቻለሁ ይሄ ልጅ ሳልወስዶ ከዚህ ማልሄድም መግደል ትችላለህ ህይወት እስከማልፍ ሌላ መረጃ አልሰጥም ስለዚህ ይሄ ነው ልጁ ለኔ ስጠኝ አንተም የተሻለ ህይወት ኑር በቃ እኔ እና አንተ ብቻ ወንድ ነህ በቃ እንደራደር የፈለከው ሀብት ቤት መኪና ይሰጣል በቃ ፈታ ብለህ ትኖራለህ አለበዛ የስቃይ ኑሮ ትኖራለህ ይኸውልህ አንተ ለኔ ምንም ልታደርግልኝ የምትችለው ነገር የለም 5 ሳንቲም ለኔ አትሰጠኝም 5 ሳንቲም እኔ ላይ የምታደርገውም ነገር አይኖርም ገባህ እኔን ጫፌ ላይ አትደርሱ ግን እመነኝ አንተንም ሆነ እኛ ኃይለኛ ጉልበት አለን ታሪክ አለን እዚህ ምድር ላይ አዲስ አበባ ምድርም ሆነ የተኛው ከተማዎች
በእኛ ሀብት ነው ሰው የሚኖረው። ጥቂት ብቻ ነው ከፈጣሪ ምናምን ያለ እያመጣ የሚኖረው። በተረፈኛ ሰጠው ገንዘብ ሁሉም እየገበረ ነው የሚኖረው። ሁሉም እንደዛ አይደለም። ይኸውልህ ለፍቶ ነው በላው ነው የሚያገኘው። አንተ ምን እኮ ለመምጣት ብለህ እኮ ሀብት መንገድ አትሆናል። በቃ ዛሬ ጀዴ አጋጣሚ እኮ ተገናኘ። በቃ ፍቺ ብር ፍቺና በቃ ነና አንቺ እንሂድ ከዛው ይሰጥሻል። ምን ታደርጉልኛላችሁ? ምን ታደርጉ? ይሄው ይዤ መጣ መኪና ላይ በቃ እንደዚህ ይሰጥሃል። ትኖራለህ ምድር ላይ የፈለግከው ይደረግልሃል። እኔ እንደናንተ አይነት ሰዎች ጋር ነው አሁን የምንጨቃጨቀው። መጨረሻህን አታስብም? እስቲ ስለ ራስህ ትንሽ አስብ። ከዛስ ነገ የት ነው የሚሆነው? ምድር ላይ እኮ ዘላለም አትኖርም አይደል እንዴ? ቀና በልና አዋራኝ። ይኸውልህ ምድር ላይ ዘላለም አትኖርም አይደል እንዴ? ከዛ በኋላ ምድር የኛ ግዛት ናት። ቀሪ ህይወትስ ምድር ጋር ከላይ የሰማዩ ለአንተ ምን አደርግልህ? ይኸውልህ እናጠፋችኋለን። እዚህ ጋር ፈጣሪ ያማረክ ከምትኖር ዘና ብለህ ብትኖር አይሻልም? ያማረክ ከምትኖር ዘና ብለህ ኖርበት። ትቃጠላታለህ። ከዛ በኋላ እድሜ ልክህን ከእነዚህ ሰዎች ጋር እንግዲህ ውድ ቤተሰቦቻችን በምንም አይነት መግባባት የምንችልበት አይነት ቋንቋም አማርኛም ይኖራል ብዬ አላስብም። ትሰማኛለህ? ይህን ልጅ አይደለም ልትወስደው ጫፉ ላይ አትደርስም። እሺ ይልቁንስ እኔ እናንተ አንድ ቃል እንገባባ። እነዚህን ሰዎች አሳልፈ ስጠኝ፣ የት እንዳሉ ጠቁመኝ። ያኔ እኔ አንተ የተሻለ ቦታ እንድትሆን አደርግሃለሁ። እውነት ንገር። ሰዎቹ ያሉበት ቦታ ለአንተ ልጠቁም አልችልም። ሊገለን ትችላለህ። የፈለግኩ አድርገን ግን ስለ ልጁ በህይወት እንድኖር ከፈለግ ይሄ ልጅ ዛሬ መሄድ አለበት። ይሄ ልጅ በህይወት ሄዶ ግብሩ ካልጨረሰውን ነገር አልሰማኸኝም መሰለኝ። በጣም ሰምቻለሁ። ይሄንን ልጅ ጫፉ ጋር አትደርስም አልኩ። ይልቁንስ አንተ የተሻለ ነገር የምትፈልግ ከሆነ ስቃይን የማትፈልግ ከሆነ እነዚህ ሰዎች ጋር ውሰደኝ እያልኩ ነው ያለሁት። አልወስድ አላቆም እነሱ እኔና እነሱ የምንገናኘው ስቃይ ነው የምትፈልገው ብቻ ነው። አዎ አቃጥለህ ከፈልግ ግደለኝ። ግን ስለ ልጁ ብቻ ህይወቱን ብታተርፍ ብሰጠን ደስ ይለኛል። ይኸውልህ ስለ ልጁ ቅድም ብያለሁ። ይሄ ልጅ ካልወሰድኩ እንኳን ይሄ ልጅ የእሱ ቤተሰብ በሙሉ ያልቃል። ይሄን ይመንበት። ስለዚህ ይሄ ልጅ ሄዶ ግብሩን ጨርሶ መውጣት መቻል አለበት። ቤተሰብ ገብሮ ያልጨረሰው ግብር አለበት እያልኩን አለሁ። አሁን ተግባባና? ይሄ ልጅ ለአንድ ልጅ ብለህ ሁሉ ጎረቤት የእነሱ ቤት ሁሉ እንኳን ቤት ያለው ያልቅነ ጎረቤቱን እንወስዳለን። ይሄ ልጅ ሄዶ ካልጨረሰ ከእነሱ ዘመድ የተባለው በሙሉ የለቀም እንወስዳለን። ስለዚህ እኔ ብቻ ዛሬ እዚህ የጀመረው አባቱ እንደሆነ ነግራኛለች። እዛው ሄዳችሁ ከአባቱ ጋር የምትጨርሱት ነገር ካለ ጨርሱ። ይህን ልጅ ግን አባቱ መጀመሪያ ሄዶ ቃል ከኛ ሀብት ሲያመጣ የመጀመሪያ ልጄን ገብራለሁ ብሎ ነው ያመጣ። ስለዚህ እዛ ከአባቱ ጋር ጨርሶ፣ ስለዚህ ይሄ ልጅ ሄዶ ካልገበረ የእሱ እንኳን ልጁ እስከ ዘመድ ድረስ እነዳለን። ሀብትህንም ምንህንም ጠራርገህ መውሰድ ትችላለህ። እነሱ መጀመሪያም እዚህ እምነት ውስጥ አልነበሩም፣ አይፈልጉትም። ለዛም ነው ሸሽተው ወደ አዲስ አበባ የመጡት። ስለዚህ አንተ ደግሞ ይህንን ነገር እማትነግረኝ፣ እነዚህ ሰዎች ያሉበትን እማትነግረኝ ከሆነ እመነኝ የከፋ ህይወት ነው የሚገጥምህ። ከዚህ በኋላ ህይወትህን ይኸውልህ እያለቀስክና እየተሰቃየ ነው የምትኖረው። እሱን ነው የምፈልገው። አቃጥለን ቢያ ከፈለግ ግደለ አላውቅም። የልጅ ዕዳ የአባት ዕዳ ለልጅ ነው የሚባለው። አባቱ ያመጣ ነው። ስለዚህ ለምን ነው እኛ የምታሰቃይ? በቃ ፍታን። እኔ እናንተ የተሻለ ህይወት እንኖር። አንተ የምትለው ህይወት ሐሰት ህይወት ነው። ይኸው ሸሚዝ ራሱ አልቀየርክም። አይኔ ልስጥ ይኸው ልብሰን በፊት በቃ የታውቃሉ። ድሃ ኑሮ ከምትኖር በአሁን ኑሮ አታሰቃይኝማ። ቅድም ከነጋ ትሄዳለህ። በቃ ና የፈለግኩ ደረግ ላለች አንተን አላውቅም። እኔ ውሰዱልኝ። ይሄ ልጅ ሊያሳብደኝ ነው። ምክንያቱም በምንድን ነው ከዚህ ጋር የምንግባባውስ? ይኸውልህ ናውጣ፣ እንደውም ናውጣ፣ ናተነሱ ናተነሱ አጥፋልኝ ካሜራውን። አንተ ናይ ይዛችሁ እዛ ስታሰቃዩትን መኖር ነው የሚፈልገው አይደል? ታሰቃያታለህ። እሺ ይሩጣ፣ ይቀጥል፣ አሰቃዩት እዛው ወሰዱና። ውድ የገመና ቻናል ቤተሰቦች ያው እንግዲህ አላቅም ከእንደዚህ አይነት ሰዎች ጋር እንዴት እንደምንግባባ እንዴት እንደምንቀጥል አላቅም። ይኸው እንግዲህ የኔ ባልደረቦች አሁን ድረስ እያሰቃዩት ነው ያሉት። ምንም ነገር ትንፍሽ አይደለም። ግደሉኝ፣ አቃጥሉኝ እያለ ነው። አቃጥሉኝ የሚለው ቃል ከአፉ አሁንም ድረስ አልጠፋም እና ምንም ብናረገው ሊናገር የሚችል አይነት ሰው አይመስለኝም። ብቻ እስቲ የኔ ባልደረቦች የተለያዩ ቴክኒኮችን እየተጠቀሙ ነው ያሉት። የእሱን አድራሻም ስልኩንም ተጠቅመን እንግዲህ ከነማን ጋር የተደዋወለው እነማን አብረውት ነበሩ የሚለውን እንግዲህ ለማጣራት ሙከራ እያደረጉ ነው ያሉት። እስቲ የተገኘ ፍንጭ ካለ በእሱም በኩል እናጣራለን። እንግዲህ እናትህን ላዋራ ነበረ ቅድም አንተን እያወራው እያለ ነው እንግዲህ እነሱ ባልደረቦች የሆነ ሰው እንደተገኘ ነግሮኝ ወደ ልጁ ሄድኩትና እናትህን ከየት እንዳመጣች መጠየቅ እፈልጋለሁ። እናትህንም እዚህ ነገር ውስጥ እንዴት እንደሆነ የት አካባቢ እንዳሉ እነዚህ ሰዎች አንዳንድ ነገሮችን ከእሷ እንግዲህ ለማጣራት እሞክራለሁ። ከዛ በፊት ግን እንደው
ልጁን አሁን እንግዲህ ባልደረቦች ይዘው አንዳንድ ነገር ሲያደርጉት እያየኸው ነበር እና እንደው ይሄንን ልጅ አይተኸዋል ከዚህ በፊት ወይስ እዛ ቦታ ላይ አንተ የነበርክበት ቦታ አይተው ታውቃለህ? አዎ ያየሁት መሰለኝ። ያው እንደ ጋርድ ሆኖ አይቼዋለሁ። አዎ ራሱ ሳይሆን አይቀርም። የዛኔ የሆነ ጥቁር ጃኬት ካፖርት ነገር አድርጓል። የሆነ በር ላይ ቆሞ ግቡ ምናምን እያለ የሚያስገባው የሚከፈታተረው እሱ ሳይሆን አይቀርም። በጣም እርግጠኛ ነኝ ያየሁት ይመስለኛል። እንደዚህ ጽድት አላለም ነበር ግን የዛኔ ያው የለበሰው ልብስ በጣም የሚያስፈራ ጥቁር በጥቁር ነው። ፊቱም የተሸፋፈነ ነበረ። ትንሽ ገጽታው ግን የእሱ ሳይሆን አይቀርም። ስለዚህ እሱ እንግዲህ በቦታው ላይ የነበረ ሰው ሊሆን ይችላል ብለን የምታስበው? አዎ አዎ። መልካም። ይህንን እንግዲህ ለማረጋገጥ ብዬ ነው። ምክንያቱም እንግዲህ ውድ ተመልካቾቻችን ያው ያንኑን ነገሮችን ማጣራት አለብን፣ በመረጃና በማስረጃ መያዝ አለብን። ነገ ላይ መረጃዎችን ስንጠየቅ እነዚህ ሰዎች ወንጀለኛ አድርገን ስናቀርብ ያንኑ ነገር ያስፈልገናል እና ለሰጠህ መረጃ በጣም አመሰግናለሁ። አንተም ብትሆን ከዚህ በኋላ ምንም ያስፈራ ነገር አይኖርም። ይኸው የሚከታተላችሁን አንድ ባንድ እየለቀምን እንግዲህ እናንተን ነፃ እናደርጋለን። አንተም ብትሆን ከዚህ በኋላ ከኔ ባልደረቦች ጋር ትሆናለህ። ስጋት የሚገባህ ነገር አይኖርም። ግን የምታውቀውን እባክህን አሁንም ቢሆን እያስታወስክ መረጃዎችን ለእኔ እንድትነግረኝ ይፈልጋሉ። ችግር የለም ግን ተስፋ እንዳትቆርጡ እናንተ። እኔ ይህንን ብቻ ነው የምነግርህ። ያው እንዳልከው እነዚህ ሰዎች በቀላሉ የሚያምኑ ችግር ያሉበትን ሁኔታ የሚናገሩ ሰዎች አይደሉም፣ የሚሰሩትን ስራ ስለሚያውቁ ማለት ነው። ስለዚህ እናንተ እንደው ተስፋ ቆርጣችሁ ይሄ ሁላ ነገር ሲደርስባችሁ በጣም እንትን ባልደረባችንን ወደኋላ እንዳትሉ አደራ። ባልደረባችንን ሳናገኝ እነዚህን ሰዎች ወህኒ ሳንከት ከዚህ ነገር ውስጥ የምንወጣበትም ከዚህ ነገር ገሸሽ የምንልበት ምንም አይነት ምክንያት አይኖርም። እመነኝ፣ እኔ አንተን እስካለው ድረስ እጠብቅሃለሁ። ይህንን ቃል እገባልሃለሁ። ምንም ችግር የለም። እነዚህ ሰዎች እስኪያዙ ድረስ እንግዲህ የተቻለንን ጥረት እናደርጋለን። የኔ ባልደረቦችም ሳሚም በዛ በኩል ብዙ አይነት ጥረት እያደረገ ነው፣ ብዙ ልፋቶችን እያደረገ ነው ያለው። ስለዚህ ምንም ሀሳብ አይግባ፣ ምንም አትጨናነቅና አላቅም እንግዲህ በምን መንገድ አንተን ላስረዳህ፣ አንተን ላረጋጋህ እንደምችል። በጣም ፈርተሃል፣ በጣም ተጨንቀህ ያለበት ሁኔታ ነው ያለው። በእርግጥ እዛ ያየኸውን ነገር አንተ ነህ የምታውቀው እንዴት እንደተሰቃየህ እና አትፍራ። ከዚህ በኋላ መጨናነቅ አይኖርብህም። እናትህም ነግራኝ ነበር እንግዲህ ሌሊት ላይ እንደምትባንን እንደምትቃዥ እና እዛ ብዙ ነገሮችን አይተሃል። እነሱ ሊሆኑ ይችላሉ። እንዴት ነው ማለት አሁንም የሚሰማህ ያ ስሜት ነው? እዛ የነበርከው አይነት ስሜት ነው የሚሰማህ? አዎ ምንም እስካሁን በቃ ወደ ራሴ መመለስ ራሱ አልቻልኩም። አሁን ያለሁበት ሁኔታ በቃ ሁሉ ያን ነው የሚመጣብኝ። ተኝቼ እንደዚህ ተቀምጬ እንኳን ደህና ሆናለሁ ብዬ ሳስብ ተቀምጬ ራሱ እነሱን በቃ ያ ቤት ነው አይኔ ላይ የሚመጣው እና በቃ እኔ እናንተ ራሱ በቃ እንደዚህ አይነት ችግር ውስጥ እንዳትገቡ አደራ፣ ተጠንቀቁ። ችግር የለውም አታስብ። አንተም ብትሆን ራስህን ዘና አድርግ። የኔ ባልደረቦች ደግሞ ይረዱሃል። በዚህ ነገር ላይ ባለሙያዎች ስላሉ የስነ ልቦና ድጋፍ ያደርጉልሃል። አሁን ወደ እነሱ ጋር ሄድ፣ ችግር የለውም። እናትህን ደግሞ አስገብቼ ከእናትህ ጋር ቆይታ አደርጋለሁ። እናትህን ሳይዘው አይዞህ። ውድ የገመና ቻናል ቤተሰቦች ያው ብዙ ነገሮች ተፈጥረዋል። ዛሬ እንግዲህ አሁን ላይ ወደ አመሻሹ ላይ ያለ ነው። በጣም ረዥም ጊዜ ያሳለፍነው እዚህ ቤት ነው፣ ከጠዋት ጀምሮ የዋልነው እና አይታችኋል ጠዋትም አገባባችንን። እንግዲህ ያው ድብቅ ካሜራ ማስቀምጠን ነገሮች ቀስ በቀስ እያሉ ተጋልጠው አሁን ላለንበት ሁኔታ ደርሰናል። እንዲሁም አንድ ወንጀለኛም ይዘናል እና ከዛ ወንጀለኛ ጋር እንግዲህ እኔ ባልደረቦች ቆይታ እያደረጉ ነው ያሉት። እንዲሁ በቀላሉ የሚናገር አይነት ሰው አይደለም። እስቲ ለማንኛውም ከእሱ መረጃ የምንሰማ ከሆነ ለእናንተ የምናሳውቃችሁ ይሆናል። እንግዲህ ያው ወደ እርስዎ እንግዲህ የመጣሁትኝ ብዙ ነገርን እርስዎ እንደሚያውቁ ልጆትንም ከየት እንዳመጡት ብዙ ነገርን ያውቃሉ እና እሱን ነገር ማወቅ እፈልጋለሁ። እነዚህ ሰዎች ደግሞ ለመያዝ እርስዎ የሚያውቁትን ነገር እያንዳንዱን ነገር እንዲነግሩ ይፈልጋለሁ። እርስዎ ጋር ያለውን ሁሉንም እውነት ማወቅ እፈልጋለሁ እና የተፈጠረውን ነገር እንዴት እንደሆነ፣ እነዚህ ሰዎች እንዴት እንደማገኝ፣ አካባቢያቸው የት ነው፣ ቤታቸው የት ነው ያሉት፣ የሚኖሩበትን ሁሉን ነገር ማወቅ እፈልጋለሁ እና ዝርዝር አድርገው ሁሉን ነገር እንዲነግሩኝ እፈልጋለሁ። ባልደረቤን ማግኘት መቻል አለብኝ። የእርስዎ ልጅ ተገኝቷል። የእርስዎ ልጅ በጥሩ ሁኔታ ላይ ነው ያለው እና ነገ ደግሞ ባልደረቤ ምን እንደሚያደርጉት አናውቅም እና እባክዎትን እኔ አሁን እየለመንኩ ነው ያለሁት እንግዲህ እንዲረዱኝ ነው የምጠይቀው። ስለዚህ ይሄን ነገር እንደው እንደ ልጆት አይተውት እባክዎትን ይርዱኝ ይላል። እኔ ምን ትለምነኛለህ? እንደ ልጄ ነው። እሱንም እግዚአብሔር ለእኔ እንደረዳው ለእናንተ የሚረዳችሁ። ይሄ እኮ ቀላል ነገር አይደለም እኮ። ሴጣንን ያላመነ ሰው እግዚአብሔርን ያመነ ሰውና የተቸገረ ሰው እኮ ስሜቱን ያውቀዋል። ምን ውስጥ ሊኖር እንደሚችል እኔ ስገምተው በጣም ነው የሚዘገንነኝ። እኔ ባዕድ አምልኮ አልወድም። እኔ እንደዚህ አይነት ጠንቆላ ምናምን አልወድም። እግዚአብሔር ፈርዶብኝ አይደለም እንግዲህ ሰው ጨው አይደለም አይቀመስ ሆኖብኝ ነው እዚህ ህይወት ውስጥ የገባሁትና እኔ
ብዙ ዋጋ ከፍዬ ነው ልጄን ዛሬ ሰው ሆኖ አይተሆኖ እንዴ ምን መስሎ ዛሬ ኮል ተቀማቅሞ ነው ምን መስሎ እንደነበረ መድኃኔዓለምና እኔን የምናውቀው። እኔ ይሄው እዚህ መጥቼ በቃ ልጅሽ ታገተ ሲባል ሰማይና ምድሩ ተደብላለቀብኝ። እንደው ለእኔ የደረሰው መድኃኔዓለም ለእናንተ የሚድረስ እንጂ ቀጥ ብዬ ለአባቱ ደወልኩኝ። ለአባቱ ስደውልለት ማንጠፍ ያለሽ ጠፍተሽ ሄደሽ የት ልታመልጪ? እሱም ፎከረብኝ የድርሻውን። በቃ መከራዬን አይቼ መጀመሪያ ቢገበር ይሄ አይመጣም ነበረ ያንቺ ችግር ነው ምናምን ነገር አለኝ። ብዙ አላስፈላጊ ነገር ተናገረኝ። እማምነው መድኃኔዓለም እንግዲህ ከጎኔ ነው። እሱን ይዤ እንደገና ስልክ ቁጥር ሰጠኝ። እነዛ ቤት ሄድኩኝ። ስልክ ቁጥር ሰጠኝ። በዛ ስልክ ቁጥር ነው የደወልኩላቸው። እሰጥሃለሁ፣ ስልክ ቁጥሩም አለ እሰጥሃለሁኝ። ከዛ እንደው ባይጠፋብኝስ እንደው ትንሹ ትዝ ይለኛል። ቤቱም አውቀዋለሁ እንደዚህ አውቀዋለሁ ብዬ በሙሉ ልቤ ባልነግርህም የሆነ ነገሩ ትዝ ይለኛል። መንገዱ በእግሬም ቢሆን ወስደሃለሁ ማለት ነው። አዎ ተነስቼ እዛ ቤት ገባሁና መካደም ጀመርኩ። ነው እዛ ቤት ነው ብለው ስደውልላቸው ምልክት እያደረጉ ሰጡኝ። የሆነ መንገድ ላይ ግን የራሳቸውን መኪናን የሰጡኝ። በቃ እኔ ልጄን ለማግኘት ስለሆነ በቃ እግዚአብሔርን እያስቀደምኩ ነው የሚሄደው። ከዚህ በኋላ ብሞትስ እንደው ብዬ ነው በቃ እኔ ልጄን አጥቻለሁ ብሞት እግዚአብሔርን አስቀድሜ። ግን በእነሱ ሁኔታ ላይ ለሚገጥመኝ ተስፋ ቆርጬ ነበር የሄድኩትና መንገድ ላይ ተቀበሉኝ። ይሄ ቴክኖሎጂ እግዚአብሔር ይስጠው በስልክ ነው ያገኘኋቸው። ሄድኩኝ፣ በመኪና ገባሁኝ፣ ይዘውኝ ሄዱ የሆነ ቤት። በልጅ ጉዳይ እንደሆነ አውቀውታል። እና ከዛ በኋላ ነው እንግዲህ እነሱ ትእዛዛቸውን ልፈጽም ልካድምላቸው አድርጊ የሚሉኝ ነገር ላረግ ነው ተስማምቼ የገባሁት። ስለዚህ የእነሱን አምልኮ እንደምትቀላቀይ ሆነች ነው የገባሁት ማለት ነው። እነሱን መስዬ ነው የገባሁት። በሌለኝ ገንዘብ ያለ ይሄ ቀያ ያትል ጥቁር አትል ድሪያ ገዝቼ ሸርፕ ገዝቼ ምን ብዬ ነው የገባሁት። ከዛ በኋላ ደግሞ ራሳቸው ይሰጠዋል። ገባሁኝ። ይዘውኝ የሄዱበት ቤት ሮብና ዓርብ ያስካድሙኛል። ዝም ብሎ እንዳይመስልክ ሮብና ዓርብ ያስካድሙኛል። ትኩስ ጀበና ጭንቅላቴ ላይ ይዤ ተንበርክኬ ከ1 እስከ 3 ቡና ቁጭ ብሎም ሲፈላ ከባድ ነው። ተንበርክኬ ያላደረኩት ምን አለ? ያልሆንኩት ምን አለ? ምን ያልሆንኩት አለ? የሚያቀርቡት መስዋዕት አንተ ዶሮ እንኳን አርደው እኮ ነው የሚጥሉት። አይበሉትም እኮ እነሱ በሰው ነፍስ ብቻ እኮ አይደለም የሚጠየቁት። እዛ ቤት ስል ቆየሁኝና ከዛ ሌላ ቦታ ደግሞ ይዘውኝ ይሄዳሉ ማለት እዛ ቤት ካድሜ ሲጨርስ አሁን ይሄ ያልሽኝ ቦታ ማለት ነው። አዎ አሁን ያልኩ ቦታ ላይ ይወፍዱኛል። እዚህኛው ካድሜ ሲጨርስ በሌላ ቀን ደግሞ ሌላም ቤት አለ ማለት ነው። ብዙ ነው እንጂ አዲስ አበባን ተቆጣጥሮታል እኮ። ታውቂዋለሽ ያኛውን ቦታ? ኧረ እኔ ታስታውሰዋለሁ። እንዴት ታስታውሰዋለሁ? እንደዚህ ሸፍኖኝ እኔ መንገዱን እንኳን አላይም። ሩቅ መንገድ እኮ ነው የሚወፍዱኝ። የስንት ደቂቃ መንገድ ይሆናል እንደው? ኧረ በስመ አብ! እኔ ልጅ እኔ እንዴት እንደዚህ ብዬ እነግርሃለሁ? ከ1 ሰዓት ተኩል በላይ አልተጓዝንም ብለህ ነው። በጣም ፊቴ እንደተሸፈነ እንደው እኔ እንኳን ዞር ብዬ አንዳንድ ነገር ለማየት እንኳን ስሞክር ከሹፌሩ ውጭ ሌላው በሙሉ እኔን ነው የሚከታተለኝ። እድልም የለኝም። ግን እዛ ከገባው በኋላ አቤት ሰማይና ምድርን የዘረጋው አምላክ! አቤት ሲያስፈራ! ምኑን ታየዋለህ? ትልልቅ ሰዎች ነው ያሉት፣ የሚያስፈሩ ሰዎች ነው ያሉት። ይኸውልህ በደም የተጠቀለቀ ቦታ ራሱ አለው። በቃ ኧረ እኔ ምኑን እነግርሃለሁ? ሲኦል ነው የምታየው። በቃ ሲኦል እኛ በብናባችን የምንስለው ሲኦል አለ አይደለ? ሲኦል ነው የምታየው። እንዴት ያስፈራል መሰለህ! ትልልቅ ሰዎች ውፍረታቸው ምንም ያካክል ጥቁር እንደውም የሰው ዘርዛር ለእንዴ ሲያስፈሩክ ነው የምልህ። በዛ በኩል ደግሞ የህፃናት ድምፅ ደግሞ የሚረብሻል። የአንደበቱን ያልፈታ ገና የኮልታፋ ድምፅ ይሰማል። እንደው የልጅ እንደው መቤቴ እንደው ሰማይና ምድር ያደረገው አምላክ እንደው እዛ ቤት አይመልሰኝ። እኔ ከዚህ በኋላ እንደው እያዩም ቢገሉ ልገደል። እንደው ምን ላረግ እዛ ደርሳለሁኝ። እንዴት ያስፈራል መሰለክ! እዛ ቤት ገብቼ ደግሞ ስርዓቱ ይለያል፣ ያስፈራል። በቃ አልኩህ። እንደሆኑ የሚገርም ነገር ቡና ታፊያለሽ፣ በግራ ኳ ታጠቢ፣ በምን ታጠቢ ብሎኝ ደግሞ ወደዛ ዞር ሲያደርጉኝ አጽሙ ምኑ ይሄም እየታረደ የሚጣለው የእርዱ አይነት የእንስሳ አይነት የሚገርም። እኔ እኮ እዚህ ጋር ስገባ እኮ መጀመሪያ እኮ ደም ሁሉ ቀርተዋል። አስምለውኛል እኮ ማለት አንቺ አሁን ያልሽኝ ቤት ስትገቢ ማለት ነው? አዎ ቃል ኪዳን አስገብተውኛል። ማለት ምን አይነት ነገር? አረ የሚያስፈራ ይሄ ልጄን ባላገኝ ይሄ ምንድነው ጠቋር ይበሉኝ፣ ይሄ ምን የሚያምኑ ስም አለው እሱ ይፍረድብኝ በይ ምናምን ብለው አስምለውኛል። እጅሽ ላይ ደም አድርገው እንደዚህ ነው ደም አድርገው ከኔም እኮ ደም ወስደዋል እኮ። እንደው ለልጄ መስዋዕት ልሁን ብዬ ነው እንጂ ከኔም ደም ወስደዋል። ማለት አንቺ ይሄን ነገር አምነሽና ፈቅደሽበት ነው የገባሽው ወይስ እንዴት ነው?
ነገርኩ እኮ ልጄን ለማትረፍ ነው። ባምንበትማ ከባዴ ለምን እለያለሁ? ባምንበትማ ልጄን መጀመሪያ አልገብረውም ነበር። አላምንም። እንደዚህ አይነት ነገር እኮ ነው የምልክ። ስለዚህ ልጅሽን ለማዳን ስትይ እነሱን ስርዓት መቀላቀል ወስንሽ ማለት ነው? ተቀላቀልኩኝ። በቃ መስዋዕትነት ለልጄ ሆንኩኝ ነው እንጂ እኔ እንደዚህ አይነት ነገር እስከ ለተሞቴ ማመንም አልፈልግም። ከዚህ በኋላም ስጋው ደግሞ ተቀብዬ ወደ አምላኬ መሄድ ነው የምፈልገው። እኔ እንደዚህ አይነት ነገር ማመን አልፈልግም። ይሄንን ደግሞ እግዚአብሔር ልቦናዬን ያውቀዋል። እዛ ገባሁኝ። የሚታረድበት ቀን አለ ይልሃል። ደም ግንባርን ትቀባለህ። ኧረ በስመ አብ! የህፃናት ሲቃይ ትሰማለህ። አይ ውይ እማ አባ የሚል ህፃናት ትሰማለህ። ምን እየሆኑ እንደሆነም አላየውም፣ ግን ስቃይ ትሰማለህ። እንቅልፍ የለህም። ጫቱ ነው ቡናው ነው። ተቋርጦ ያውቃል እንዴ? ተቋርጦ ያውቃል። ጎጆ ቤት አለው የሆነ ቡና ማፊያ። አረ ወላዲት አምላክ ነው የምታውቀው። አቤት እኛ እግዚአብሔርን ብናምን እንደዚህ እሱን እንደምናምን እግዚአብሔርን ብናምን ሞክረሻል? ምን አይነት አካባቢ ላይ? ግቢ ውስጥ ነው የገባሁት። ተሸፍኜ ነው እያልኩ ግቢ ውስጥ እኮ ነው የምወርደው። ግቢ ውስጥ ስወርድ ነው ጭንብል የሚባለው ነገር ራሱ ከፊት የሚጠፋው። 1 ሰዓት ተኩል የሚያክል መንገድ ተሸፍነ መሄድ ማለት ትንፋሽ ውሃ እኮ አንጠጣም። ጣጣችንን ጨርሰን ነው የምንወጣው። ሽንት የለ ምን የለ። ከመኪና አትወርድም። ከቤት አነሳክ እዛ ነው የሚያደርስክ። ስለዚህ እንደሆነ ምንም የምታውቂው ነገር የለም ማለት። እኔ ምንም የማውቀው። ምን ያክል ጊዜ እዛ ቤት ተመላልሰሻል? አሁን ያልሽው ቦታ ዋናው ቦታ ላይ? አረ ብዙ ጊዜ የሚገርም ግን እዛችኛዋ ቤት መጀመሪያ የወሰዱኝ ቤት አንድ ቀን በድብቅ ራሴ ዝም ብዬ ሄድኩኝ። ያው እኔ ከእግዚአብሔር ነኝ ከእሱ ጋር የሆንኩት ለልጄ ስል ነውና ተደብቄ ሂድት እልልሃለሁ። ቤቱ ቁልፍ ነው። ባንኳኳ ነፍስና ስጋ እየተላቀቀ እዚህ አዲስ አበባ ውስጥ አሁን አሳያለሁ ያልሽኝ ማለት ነው? አሳያለሁ ያልኩኝ ባንኳኳ አይከፈትም። ቁልፍ መሆኑን ያወቅኩት ደፍሬ እንዲህ ነው። በአሁኑ ጊዜ እንግዲህ ማንጠልጠያ ያለው ቁልፍ ጥቂት ነው ያለው። በቁልፍ የሚከፈት ነው ያለው። ብለው የሚከፈት አይደለም። ስለዚህ እዚህኛው ቤት መስዋዕትነት ወይም ደግሞ አምልኮ የሚፈጸመው አልፎ አልፎ ነው የምትይኝ? እዛ በቃ ቀን አላቸው ማለት ነው። የሚጠሩሽ ሮብና ዓርብ ነው ያልሽኝ? ሮብና ዓርብ። የዛኛው ዋናውስ ቦታ የምትሄዱት እንዴት ነው? ተው እሱን ቶ አልንገርክ። እኛ ከዚህ ጋር እምነት የለንም። በእርግጥ ግን እኔ እስካሁን ከአይምሮ ያልጠፋ አላቅም። ልጄን እኮ አበላሽቶብኝ ገድሎብኝ ነበር እኮ። እንዴት ልንገርክ? እንደው ለእኔ እንደው የእውነት ሆናችሁ ከሆነ እናንተ ለእኔ ደርሰው መድኃኒዓለም እንደው ለሌላው ድረስ የሚከታተልሽንም እንግዲህ ደጅ ላይ የተባለውን እኮ ግለሰብ ይዘናል። አይተሻል አይደለ? አቤት። ስለዚህ ከዚህ በኋላ ከጎናችሁ ነን። አታስቡ። ምንም የሚያስፈራ ነገር አይኖርም። ሰው በዚህ ልክ እግዚአብሔርን ይክዳል? እንደው ምን ሊደረግ ቻለም እኮ ከንቱ ናት። መልሰን እኮ ልንሄድባት ነው። ለዚህ ዓለም መኪና፣ ለዚህ ዓለም ቤት ሰው መድኃኒዓለምን ክዶ እንደው እንደዚህ አይነት ባዕድ አምልኮ ጀበና እኮ ተሸፍኖ የሚቀዳበት ሀገር፣ ጀበና ተሸፍኖ የሚመለክበት ሀገር፣ ሸክላ ተሸፍኖ የሚመለክበት አምልኮ ላይ እንድረስ መድኃኒዓለም እያለ አረ የትኛው ምድር እንደምትቀበላቸው አቤት። ለእኔ መድኃኒዓለም በእጅ ያስገባልኝ፣ የሌሎንም ሕፃን ያስገባል። በጣም ብዙ ስርዓት ነው ያለው። ብዙ አይነት ነገር ነው ያለው። የማይሰማ ነገር የለም። በእርግጥ ያው አሁን ዓለም ላይ ራሱ በጣም ብዙ ነገር ነው እየተደረገ ያለው። አሁን ደግሞ በዘመናዊም በምንም ብዙ ነገሮች ሊሙናቲ ምንም እያሉ እንግዲህ ይህን ነገር እያስፋፉን ያለው እና ይሄ የሴጣን ስራ ነው። ሴጣን ዓለምን ያው ሊገዛ የሚጥረው እንትን ነው እና እኛ ደግሞ ነቃ ማለት አለብን። በተለይ አሁን ያለነው ትውልድ ከዚህ አይነት ነገር ትንሽ ነቃ ማለት አለብን። በብዙ ቴክኖሎጂ በብዙ ነገር ይመጣሉ። ሰው ገንዘብን እየወደደ ብዙ ነገር እያደረገን ያለው እና ከዚህ ነገር መቆጠብ መቻል አለብን ብዬ አስባለሁ። ይሄ ራሴ ምክር ነው። በእርግጥ ማንም ይሄን አምልክ ይሄን አታምልክ የሚባል ነገር የለም። ግን አይናችን እያየ ደግሞ ሰውን የሚያጠፋ ነገር ስናይ ደግሞ ይህን ነገር ማስቆምና መቃወም መቻል አለብን። ብዙ አይነት ስርዓቶች፣ ብዙ አይነት ነገሮች ይኖራሉ። አረ ስንት ነገር ነው የሚታየው። እንደው አምላክን በሩቡ ብናመልከው እንደው እግዚአብሔር መሽፊቱን አዞረብን። ይሄው እያየ ነው አይደል እንዴ? ከሱ ከቅፎ ወተን እንዴ ሰው እንዴት እግዚአብሔር የፈጠረውን ነገር ያመልካል? እግዚአብሔር እያለ እንጂ የማታየው ጉድ አንተ ይዘገንን። እንደው ለዚህ ምድር መሬት አይንካኝ አፈር አይንካኝ ብሎ ለመኖር የገዛ ልጅን የአብራክን ክፋይ አውጥተህ ለባዕድ አምልኮ መገበር ማለት ምን ማለት ነው? ለመኪና ለመንዳት እንዴ? ምን ነው? አረ ምን ነው? ሰው ጊዜያዊ ነገር ነው የሚያስበው። ምድራዊ ነገር ብዙዎቻችንን ታታለናለች እና ያው በዋነኝነት እኔ አሁን የምታውቂው ነገር ካለ ልጅሽን እንዴት እንዳመጣሽው ነበር የጠየኩሽ እና እንደው እስኪ ከዛስ በኋላ ልጅሽን እንዴት ነው ወደዚህ ይዘሽ የመጣሽው? ልጅሽንስ እንዴት አሳዩሽ?
እንዴትስ አድርገሽ ከነሱ አስመልጠሽ ልትመጪ ይችላል? እመቤቴ በዘርፋፋ ቀሚሷ ሸፍናልኝ ያመለኩት አምላክ እምነቴ ጥግ ድረስ እንደሆነ በሽርፍራፊ ነገር ላይ ያሳየኝ ፈልጎ ልጅሽ እናሳይሻለን አሉኝ። እሺ እኔ ስርስራቸው እንዳሉኝ ሆኜ ዶሮ እንኳን ሲታረድ እንደዚህ ማየት የሚዘገንነኝ ሴትዮ እንደው ዶሮ አንተ እርድ እንኳን አያደርጉትም ጥቅልል አድርገው ሲጥሉት እንደው እንዳሉኝ ሆኜ እንደነሱ አረመኔ ሆኜ የትኛውም ንስሐም አይፈታኝም። እኔ አላቅም እኔ እንጃ ሄጄ እናሳይሻለን ብለው እዛች በፊቷ ቤት ወሰዱኝ። መጀመሪያ የሄድኩበት አዲስ አበባ ያለሁበት እዛ ያሉበት ያሳዩ መጀመሪያ የሄድኩበት ጋር ሲሄድልህ ቀጠሩኝ። በቃ እዛ አንድ ሀብታ አይተሽው ትወጫለሽ አሉኝ። ቤቱ አንድ ክፍል እንደዚህ ስርቻ ምናምን እንጂ አንድ ክፍል አይደለም። ቀጠል ብላ ትንጥዬ መጋረጃ እንዲተገራ ቡና የሚፈላባት ቦታ አለች። ያቺ ቤት ደግሞ መስኮት አላት። ከዛ አሉ ውጪ የዛ ሰዓት ደግሞ የክድሚያ ሰዓት አልነበረም፣ ግን ከሄድክ ግዴታ ቡና ታፈላለህ። ከዛ አሻልኩኝና እንደው ተጠራጥሬ አንድ ልጅ አገኘሁና እባክህ ልጄ ከአባቱ ጣልቼ ነው፣ ልጄ ትልቅ ነው ታሞብኝ ነው፣ እሱ አያሳክመውም እና ላሳክመው ነው፣ እንደው ወንድ ልጅ ነህ፣ እንደው ስለ ወንድ ታውቃለህ፣ እባክህን እንደው በእናትህ ብዬ ለመንኩት። አላቆም አንድ ላዳ ነው። እኔ ደግሞ አምልኮ ቦታ ኧረ አይደለም እሺ ተባበርሻለሁ አለኝ። ያላዳ ይዤ ሄድኩና ራቅ አድርጌ ያቆምኩት ብዙም አይደለም ያራኩትኝ ላዳውን። እነሱ ጋር ቀድሞ እዛ ቦታ ላይ ሲቀጥሩሽ አንቺ ቀድመሽ ላዳ ጠርተሽ ላዳ አዘጋጅቼ ሄድኩኝና ላዳውን 2 ላዳ ነው የተከራየሁትኝ። እሱ ፊት ሄዳል፣ እኔ እየተከተልኩት ነው ሄድኩትኝ። መጀመሪያ በዛ እንዳልወርድ ብዬ ነው። በዛ ደግሞ ከወረድኩኝ ሊታወቅብኝ ሆነ። ልጄን ላስመለጥ እንጂ እኔም ቢያርዱኝም ጉዳይም አልነበረም። እንደው ልጄ ብቻ ወጥቶ እግዚአብሔር ያለለትን እኔ የማመልከው መድኃኔዓለም ያኖረው ብዬ ነው 2 ታክሲ ይዤ ሄድኩኝ። ያኛው ወደዛ ቆምኩኝና በዚህኛው ገብቼ ስል እንዳትጮሂ ምንም ነገር አልተደረገም፣ ግብሩን ነው ሊገብር የመጣው፣ ግብሩን እየገበረ ነው፣ ትንሽ ነው የቀረው ልጅሽ ማለት ነው። አዎ አሉኝና ግቢ አሉ። ስገባማ ተወኝ ልጄ ድሮም ቀጭን ነው፣ ምን ቀርቷል? ይሄ የለበሰው ልብስ ሁሉ ደም አለው። ይሄ ጭቅቅቱን ምን ይመስላል መሰለክ? ሲያየኝማ ሲል ዝም በል እማትበል እያሉት እኔ ልጄን ድጋሚ እንደወለድኩት ነው የምቆርጥ። ቁጭ ያደረኩት እሳ ጋር እነሱ ወጣ ገባ ነው የሚሉት። በዛ እድሜው ጫት ቀም ይሉታል። ያንን ጫት ጥቅልል አደረጉና እኔ ቅማለሁ አልኩኝና ሲሰጡኝ አስለማምደውኛል። ከዛ ቀሾዬ እንደዚህ ተፋለውኝ እንጂ ቆየው ከለመርኩኝ አፌ ውስጥ ጫት መክተት። እኔ የትኛዋ ምድር እንደምትቀበለኝ ምን አውቃለሁ። ቀስ ብዬ ተቀበልኩኝና ይዤው ጠጋልኩኝ። ሊተጣጠቡ 2 ናቸው። ውጥት ሲሉ አንተ ለወፍልን የመጣሁትኝ እርዳኝ፣ አቅምን ሰብስብ፣ ጠንከር በል ስለዚህ እናቴ ቢገሉኝ ይሰል አይገሉም፣ ካገደሉንም አንድ ላይ ያጋድመው ይግደሉን እንጂ ከዚህ በኋላ ጠንክርልኝ ልጄ ብዬ ለመንኩትኝ። እሺ አንቺ ከጠነከርሽልኝ እኔም እጠነክራለሁ። መውጫ ሲለኝ ጊዜ በዚህ እንዴት አድርጌ ልውጣ? በዚሁ ነው መውጫ መግቢያ ያለው። እኔ የኛውን አላየውም ነበረ። ቤቱ እንዳልኩት መጋረጃ አለው፣ እንደዚህ ሽፍን ያለ ነው። ከዛ በኋላ ጀበና ላወጣ ቡና ላፈላ ላወጣ ግብት ጨርሼ እወጣለሁ ነው። ግብት ስል ከመጋረጃው ጋር ከጨርቁ ተያይዟል። ሳብ ሳደርገው ብርሃን አየሁ። በስመ አብ ወወልድ ወመንፈስ ቅዱስ የምን ብርሃን ነው ብዬ ደግሞ ሌላም የተያዘ ሰው አለ ብዬ ስል መስኮት አለው። መስኮት ሲኖረው ቀስ ብዬ እነሱ እስኪጠጠሙ ጊዜም አልፈጀሁኝም። በዚህ በጀርባው ይዤ ወጣሁትኝ። ልጅሽን ማለት ነው? አዎ በጀርባው እሱ ነው መጀመሪያ ያወጣሁትኝ። እሱን አወጣሁት። አቅቶታል፣ ደክሞታል፣ መሄድ እንኳን አይችልም፣ አንጀት ርቆታል። እሱን ይዤ በመስኮት ካዘለልኩ በኋላ እኔም ዘለልኩኝና እነሱ ሲተጣጠሙ ባጠገባቸው ባለው መንገድ ዝም ብዬ ግቢ ነው። በዛ ግቢ ስወጣ የሆነ በር ቆርቆሮ በር አገኘው። በዛ በኩል ስወጣ ላዳውን ያየሁትኝ። ላዳውን ሳይው በባዶ እግሬ ጫማዬም እዛው ቤት ነው። ከልጄ እኔ በረታው ልጄ አቅም አንሶታል። እህል እንኳን ከበላው ስንት ጊዜ ነው እያለኝ እሱን ይዤ እየሮጥኩኝ ላዳ ውስጥ ገባ። ለእኔ ትኩስ ነው አላለፍም። ተወኝ እስኪ ተወኝ። እኔ ልጅ ብቻ ስላዳንኩት አይደለም፣ ስንት አለ እዛ ነፃነት የጠማው ነፍስ አድኑኝ የምትል ነፍስ ስንት ነፍስ አለሽ መሰለ። የእኔ በልጦብኝ የራሴ ልጅ ይዤ ወጣሁኝ። እኔ ልጆቼ ብቻ ሰው ይሆኑልኝ እንጂ እኔ ወደማይቀረው አምላክ
ሲል ለንስሐ እድሜ ብቻ ይስጠኝ እንጂ እኔ ምንም ነገር አልፈልግም ከዚህ በኋላ። ስለዚህ ዋናውን የሚመለክበትን ቦታ አላውቀውም ነው የምትይው? አላውቀውም። ለማንኛውም ይሄም አንድ ነገር ነው እንግዲህ ያልሽም ቦታ ላይ የምናገኛቸው ሰዎች ሊኖሩ ይችላሉ። ይርዳችሁ መድኃኒዓለም። እሺ ያው እንግዲህ ሮብና ዓርብ እንደሚካደም ነገርሽንና እስኪ ለማንኛውም ይሄን ነገር እናጣራለን። እንደ ቀላል ነገር አናየውም፣ ችላም የምንለው ነገር አይደለምና በጣም ትልቅ መረጃ ነው የሰጠሽኝ። ቀላል የሚባል አይደለም። ግን እንደው መጀመሪያ ስላስቀየምኳችሁ ግን ይቅርበሉ። ያው ካለሽ ጥርጣሬ አንጻር ነው፣ ችግር የለም። አሁንም እንግዲህ አመሻሹ ላይ ስለሆነ የመሸን ስለሆነ እኛም አንዳንድ ነገሮችን መፈጸም መቻል አለብንና መሄድ አለብን። ስንሄድ ግን እንዲሁ እንሄዳለን ማለት አይደለም። ባልደረቦቼ እንደምታያቸው ብዙ ናቸው። እሺ መቤት የተስጣችሁ የህግ አካልም አለ እንጠራለን። እንግዲህ ስለዚህ ዛሬ እዚሁ ጥበቃ ይደረግላችሁ ታድራላችሁ። ነገ ከነገ ወዲያ ግን ነገሮችን አመቻችተን ያዘጋጀንላችሁ ቤት እናዘጋጅና ወደዛ ትሄዳላችሁ ማለት ነው። እግዚአብሔር ይስጣችሁ። እሺ ችግር የለውም። እግዚአብሔር ያክብራችሁ። እግዚአብሔር ስለዚህ መቤት ታክብርልን። እሺ እንግዲህ ውድ ተመልካቾቻችን ያው በቀላሉ የሚታለፍ ነገሮች አይደሉም። እንዴት እንደሆነ የነገረችንን ነገር እንግዲህ ሰምታችኋል። በጣም አስፈሪ በጣም ዘግናኝ ነገር ነው የሰማነው። ትንሽ ለጆሮ የሚከብድ ነገር አለው። አላቅም እንግዲህ ይህን ነገር ስትሰሙ እናንተም የራሳችሁ ነገር የምትሰሙት ነገር አለ። ከቤተሰብም ከምንም ጭምጭምታ የምንሰማው ነገር አለ። መቼም እኔም አሁን ሳድግ የሰማሁት ነገር አለ። እንዴት አይነት ነገሮች እንደሚደረጉ የተወሰኑትን እዚህ ሰምቻለሁ። አላቅም ይሄ ነገር ከባድ ነው። የፈለጉትን ነገር ያድርጉ፣ የፈለጉትን ነገር ያምልኩ። ግን ማንንም ሰው መንካት የለባቸውም። ማንንም ሰው ጉዳት ላይ መጣል የለባቸውም። ዋናው ማምነው እኔ እሱን ነው እንጂ ሰው ይሄን አትመን ይሄን አትመን ተብሎ እንትን ሊባል አይችልም። የፈለገውን ማምለክ ይችላል፣ የፈለገውን ማመን ይችላል። ግን ዋናው እሱ አይደለም ነጥቡ። ባልደረባችንን ይዘውብናል የማይፈልጉትን ሰዎች። አሁን የሷም ልጅ ፈልጎ አይደለም እዚህ ውስጥ የገባው፣ እዚህ ነገር ውስጥ የገባው ፈልጎ አይደለም። እና እንደዚህ አይነት ሰዎች እየተበደሉ ነው ያሉት። እነሱን ነው ማዳን የምንፈልገው። ይሄ መጥፎ ስርዓታቸውን ዓለም ላይ የሚዘረጉትን እኛ ማጥፋት ነው የምንፈልገው። እና እንደ ህግ ሲታይ የተሰራውን ወንጀል እንጂ አምልኮን አይደለም እኛ እዚህ ጋር የምናስቆመው። እንደ ግሌ ምናልባት ይሄን አምልኮ ላልቀበለው እንትን ላልል እችላለሁ። ግን የሰው እምነት የሰው ነው፣ አይመለከተኝም። እሱን ግን የሚሰሩትን ነገር እያንዳንዱን ደግሞ የመጥፎውን ስራ አጋልጣለሁ። እኔ ወደኋላ የምልበት ነገር አይኖርም። ስለረዳሽን ግን በጣም አመሰግናለሁ። እናንተን የማመሰግነው ብድር ይዋችሁ እንደው ከጎናችሁ ነው። ያም ጠፋ ያላችሁትን ሰው ለማገናኘት እንደው በምችለው በምትልኩኝ እንደው ለእነሱም ቢሆን ከዚህ በኋላ ነፍሴን እንደው ሰጥቼ ካድም የምትሉኝ ከሆነ እየካደምኩኝ እኔ ንጹህ ሰው ይውጣ የምትሉኝ ከሆነ እወጣለሁ። አንፈልግም። ለአንቺም ጥበቃ እንዲደረግ እናደርጋለን። ከዚህ ሁሉ ነገር የምንወጣበትን ነገር እናመቻቻለን። ግን እንደው ለማስታወስ ሞክሪ። ነገሮችን ታስታውሽ ከሆነ በማንኛውም ሰዓት ደውለሽ የኔም ባልደረቦች እዚህ ስለሆኑ እንደዚህ አይነት ቦታ ሊሆን ይችላል፣ ወደዚህ ቦታ ይመስለኛል የወሰዱት የምትይው ካለ ለእነሱ ትነግሪልኛለች ማለት ነው። ያችንም ስልክ ያዛት። እሺ ስልኩን የሚይዛለሁ ያልሽኝንም አድራሻ እንግዲህ ትሰጪኝና እሷንም ያዛት እንትን እንላለን። ተጠቀማችሁ እንግዲህ ግድ ነው፣ ይጠቅመናል። በጣም ትልቅ መረጃ ነው። ስለዚህ ስለሰጠሽኝ ነገር አመሰግናለሁ። ስለዚህ ውድ ተመልካቾቻችን ያው የተፈጠረውን ነገር እንግዲህ አይተናል፣ ሁላችንም ተግባብተናል ማለት ነው። ስለዚህ ከጀርባ ሆነን እስኪ አንዳንድ ነገሮችን አጣርተን ነገ ከነገ ወዲያ ደግሞ አዲስ ነገር ይዘንላችሁ እንመጣለን። ተሙን እንደምናገኘው ምንም ጥርጥር የለኝም። በህይወት እናገኘዋለን ብዬ ነው እንግዲህ ባለሙሉ ተስፋ ነኝ። ሳሚም በዚህ በኩል እየጣረ ነው ያለው። ስለዚህ ሀሳብ አስተያየታችሁን ከስር እንድታስቀምጡልን እንፈልጋለን። እንዲሁም በጸሎታችሁ እንድታግዙን እንፈልጋለን እና አይዟችሁ ከጎናችሁ ነን በርቱልን እንድትሉ እንፈልጋለን። ስለነበረን አብሮነት እናመሰግናለን። ቸር ቆዩልን።